አፎቁልን አዳረሱልን በረካ ሁኑ ነው ለዝም ምንለው። ከዛ ውጪ አየን አቂዳ አስተማሪዎችም ሲራ አስተማሪዎችም ተፍሲር አስተማሪዎችም ቁጭ ብሎ ኪታብ ይዞ እንደ ሴት ሲያሙ የነበሩ ሰዎችን አይተናል። ሂጃብ ለብሰው ኒቃብ ለብሰው ከነሱ ማንጠብቅ ሰዎች በአደባባይ በግልጽ ይሄን ነገር ከነሱ አይተናል። ኩኪ ማታወራበት ምንም አይነት ምክንያት የለም። ሰላም ትይናለሽ፣ ሚውት ታነሻለሽ፣ ምንም ችግር የለውም። ደግሞ በዛው ልክ ስንት ወንድም ስንት እህት ከጎንሽ እንዳሉ አሳይተናል፣ አሳይተዋል። ይሄ ነው ሊያበረታታሽ የሚገባው። 1000 ሰው ሲቃረን አንድ ወገን ካለ ያ አንዱ ወገን አንዱ አካል ወደሱ ተጠግተሽ በሱ ላይ ተንተረሽ ነው መናገር ጠንካራ መሆን ያለብሽ እንጂ ለማን ብለሽ ለምንስ ብለሽ። ስለዚህ የእሷ ጉዳይ ሆነ ችግር የለውም፣ የኛ ጉዳይ ነው። ያን ሁሉ ቪዲዮ ስንሰራ ሰዎች ጋር ስንረባበት ሲዛትብን የነበረው እኮ ለማንም አይደለም። እሷም ብለን አይደለ? እሷም ደግሞ እኛም ብላ ሚውት ታነሳለች፣ ታወራለች። ምንም ችግር የለውም። ኖርማል የሆነ ነገር ነው። ናስሮ እንዳለ ሁሉም ተቸግሮ ነው እዚህ የደረሰው። አከን የደረስ ነው። እዚህ የምንታጠጥበት ሳቡን አተን በንዶድ ወላሂ በጭቃ በአፈር እየታጠብ ነው እዚህ የደረስ ነው። በእሱ አልተጀመረም። ደግሞ ይሄ ምንም ማለት አይደለም። እናንተ ስትሉ የነበራችሁ በኋላ መጣበታለሁ ኢንሻአላህ። ሐራም ከምትመላለስ እና እንደናንተ ስትጨናነቅ ሺሻ ቤት፣ መጠጥ ቤት ወንድና ሴት ጋር ትሄድላችሁ። ይሄን የፈለጋችሁት የነበረው እሷ ጭንቀቷን የሚስማት የሚቀበላት አላህ ስላላት ወደ ሐረም ሂዳ ቅርብ ወደ ቦታ ሂዳ አላመነች። ለማንኛውም አላስረዝምም፣ ወደ ጉዳያችን ቶሎ እንገባለን። ኩኪ ታወራናለህ ኢንሻአላህ። ወደ ፕሮግራማችን እንግባ። ዙዙ አንደኛ አንድ እየተደማመጠን ማንም ሰው ሀሳቡን በነ እናመሰግናለን። ባረካ አላሁ ፊክ ጆሌ ኦሮሞሌ ጅራተን ገልተኒ ናስሮን ይፈሲኒ ጎዳ ዋንጅሩ ኒደገሰኝ ኢንሻአላህ። ዙዙዬ አንደኛ ለእናንተ ለጓደኞቿ ማለት ነው አንድ ነገር ግልጽ ላደርግላቸው የሚፈልገው ነገር እነዚህ ሰዎች ኮኪ ለእነዚህ ሰዎች ወሬ አዝና ተሰምቷት ዛሬ ዝም የምትል ከሆነ አንገቷን የምትደፋ ከሆነ እነዚህ ሰዎች ደግሞ ነገ ሌሎች እህቶቻችን ላይ ነው የሚረማመዱት። እንደዚህ አይነት ሰዎች እንደዚህ አይነት የወረደ አመለካከት ያላቸው ወንድም የሆኑ ሴትም ሼክም የሆኑ ዱርዬ እኛም መልስ መመለስ መቻል አለብን። እዚሁ ቀይ መስመር አስምረን ማቆም መቻል አለብን። ምክንያቱም ቅድም እንዳልኩት ማለት ነው ሰው ሆኖ የማይቸገር ሰው የለም። ምናልባት እኔም ነገ ቢቸገር ወደ እናንተ ነው የሚመጣ። አንቺም ዙዙን ብትቸገር ሙስሊም እስከሆንን እርስ በእርስ እየተረዳዳን ነው የምንኖረው። አንድ ሎሚ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው እንደሚባለው ማለት ነው። አሁን ማንም ሰው ቤቱን ከፍቶ ስላወራ ማንም ሰው ወይ እንድባባ ስላደረጉ እኛም ሙስሊሞች ደግሞ ይሄ ነገር እኛ ላይ ተጽዕኖ እንደፈጠረ እይታችን ላይ ተጽዕኖ እንደፈጠረ እንደጎዳት ሞራላን እንደሰበረ አስመስልን እዚህ ላይ አክት ማድረግ ራሱ ትክክል አይደለም። እዚሁ መቆም አለበት። ምክንያቱም እዚህ ጋር ካልተቋጨ ነገ ወደ ሌላ ሰው ነው የሚያልፉት። ነገ ሰው ብታመም ቢቸገር የሆነ ነገር ቢፈልግ ራሱ አልጋ ላይ ተኝቶ እንድሞት ነው የሚያደርጉት። የሚረዳ ይረዳል። ማገዝ የፈለገ ማገዝ ይችላል፣ ያልፈለገ ደግሞ ይተዋል። በቃ 4 ነጥብ። ስለዚህ ለእንደዚህ አይነት ሰዎች እንደዚህ አይነት አመለካከት ላላቸው ሰዎች መብቴ መበጀት መቻል አለብን። ስለዚህ ሁላችሁም መጀመሪያ የተፈጠረ ነገር ምን እንደሆነ ማን ወደ ሚዲያ እንዳመጣ እንዴት እንደመጣ
ያለው ዲቴል ላይ እናውራና ከዛ በኋላ ወደ መፍትሄ ምን እናድርግ፣ እንዴት እናግዛት፣ በጊፍት መልክም በአካውንትም በምንችለው መንገድ ሁሉ በካሻፕ ውጭ ሀገር ያሉም እንዴት እናግዛት የሚለው ነገር ላይ ወደ መፍትሄ እንሄዳለን። ስለዚህ እስቲ ወይ ለአሲያ ወይ ለዙዙ በቃ ለአሲያ እድል ልስጣትና ከሷ እንጀምር። ወይ አሲያ ማይመቻት ከሆነ هاي بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله تعالى عليه وسلم رب اشرح لي صدري ويسر لي عمري واحلل عقدة من لساني يفقه قولي اللهم اجعلنا منهم ومن الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر آمين يا رب العالمين. السلام عليكم ورحمة الله تعالى وبركاته. ሁላችሁ ከስር ያላችሁ ቶች ወንድሞች ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሲያዬ እንኳን በሰላም መጣሽ። ከረጅም ከስንት ዓመት በኋላ ነው ቆይ እኔ እናንተ የተገናኘ ነው መጀመሪያ? በጣም ከረጅም ጊዜ በኋላ ነው ያው በኮኪ ምክንያት ተገናኘን። ላ ሐውለ ወላ እኔም ጠፍቼ ነበር ሚዲያ ትንሽ ደብሮኝ። በቃ እዛ እንትን ላይ ስትገባ ወላሂ በጣም ደብሮኝ ትቼ ነበር። አንድ ጥያቄ ጠይቄሽ ነው ያው እዛ ላይ መልስ ሰተሽኝ፣ ከዛ በኋላ ሀሳብሽንም ትሰጭናለሽ። በደንብ ግልጽ ማድረግ ስለፈለግኩ ነው ታውቂያለሽ፣ ስላልተመቼኝ። አንደኛ ማንም ሰው ይቸገራል። አሲያ የሰው ልጅ በሙሉ ይቸገራል፣ ወይ በአፍያ ወይ በተፈጥሮ ነገር ወይ ሰው ባደረሰበት ነገር በሆነ ነገር እንቸገራለን ሁላችንም። አንደኛ ኮኪ ብትቸገር እንደ ማንኛውም ሰው አጀንዳ ማድረግ መሳደብ ምን አመጣ? ተሳዳቢዎችስ እነማን ናቸው? ለምንድን ነው እንደዚህ አይነት ነገር ማድረግ የፈለጉት? ሁለተኛ ደግሞ ይህንን ነገር ወደ ሚዲያ ያመጡ ጓደኞቸው ናቸው እንጂ ዳይሬክትሊ እሷ ወጥታ ላይቭ ላይም ቪዲዮ ላይም አንድም ቦታ ላይ እርዱኝ ተቸግሬያለሁ ያለችበት ቦታ የለም። እስካየሁትም እሷንም ጠይቄያታለሁ፣ ሚዲያ ላይም ፈልጌያለሁ ቪዲዮቿን ማለት ነው። አንድም ቦታ ላይ ኮኪ መታ ተቸግሬያለሁ እርዱኝ አላለችም። ሀሳቡን ያመጡት ያው የእሷ ጓደኞች ናቸው። ማሻላ እነሱም ጥሩ ነገር ነው ያደረጉት። ማድረግ ያለባቸው ነገር ነው ያደረጉት። ሰው ከሞቴ በኋላ ፕሮፋይል ማድረግ ሳይሆን በህይወት እያለ ነው ማገዝ መቻል ያለብን። ስለዚህ ይሄ ነገር ለምንድን ነው ጓደኞቿ ባመጡት ነገር እነሱ ባመጡት ሀሳብ እንደዚህ አይነት ምቀኝነትና ስድብ ምን አመጣ? እዚህ ላይ እስቲ ጀምርና በጊፍት ደግሞ ማገዝ የምትፈልጉ ማንኛውም ሰው እዚህ ጋር ኮኪ ያለች የእሷ ቲክቶክ ላይ መስጠት ትችላላችሁ የምትችሉትን ነገር። ቀጥ ያሲያየ እኔ ማለት ብዙ በዚህ ጉዳይ ላይ ማውራት አልፈልግም፣ ግን አጠራ አድርጌ ልናገር። ይሄንን ጉዳይ እኛ እናውቃለን። ኮኪ እህታችን ናት። ብዙ ውጣ ውረድ አብረን አልፈናል። አልሐምዱሊላህ ረብል ዓለሚን ለአመታቶች። ኦኬ ይሄንን ጉዳይ ከአመት በፊት ነው የምናውቀው። እኔ ስፔሲፊክ እኔ ፐርሰናል ደውለን ተወያይተን እህቶች አንድ ላይም ሆነን ብቻ ለብቻም ተነጋግረናል በዚህ ጉዳይ ላይ። እንደዚህ አይነት ችግሮች በእህቶች መሀል ሲፈጠር በውስጥ መፍታት የሚቻለውን ብዙ ጊዜ የተፈቱ ብዙ ችግሮች አሉ ያልወጡ አደባባይ ላይ። የእህቶች ሰው ነን እኮ አይደለም? ሰው ሆኖ የማይቸገር የለም፣ ጭንቅ ላይ የማይወድቅ የለም። ኮኪ ይሄ ነገር ይውጣ ተባባልን፣ አልፈልግም አለች። ይህን ስናገር እንግዲህ አላህ ያያል ሱብሓነሁ ወተዓላ። ናስር አልፈልግም አለች። በውስጥ ማለቅ የሚችል ከሆነ እንጥራለን ተባለ። የዛሬ ዓመት የዛሬ ወር ደውዬላት ይሄ ጉዳይ ምን ደረሰ ብዬ ደውዬ ጠይቄያታለሁ። አላህ ነው የሚያውቀው ሱብሓነሁ ወተዓላ። ከዛ አይ ምንም ነገር የለም በውስጥ ያሉ እህቶች ወንድሞች የሚችሉትን እየጣሩ ነው፣ ምንም የለም አለች። ኮኪዬ ወስኝና ሰው ሆኖ ሰሓቢዎችም ተቸግረዋል ረዲየላሁ ተዓላ አንሁም። ረሱል ዓለይሂ ሰላቱ ወሰላም እንድንረዳዳ አዘዋል አይደለም? እህታችን ናት፣ በኸይር ስራ ላይ የምትታወቅ ናት። አንድ ነገር ከተፈጠረ በኋላ ኡኡ ቢባል ምንም ጥቅም የለው አይደለም? አንተም እኔም እኮ የሆነ ሰዓት የት እንደምንወድቅ አይታወቅም። ከዛ እሺ አስብበታለሁኝ አለች። የዛሬ ወር አካባቢ ነው። አላህ ሱብሓነሁ ወተዓላ ያውቃል ይሄንን። እኔ አሁን ሶሻል ሚዲያ ላይ ከሁለት ቀን በፊት ወጣ፣ ማን እንዳወጣውም አላውቅም። ይኸው ወጣ። ከዛ አንድ ቪዲዮ የሆነ አንድ ወንድሜ ላከል
ከዛ እሷ ጋር ደወልኩኝ። ደውዬ ምንድን ነው እየተካሄደ ያለው? ምን ተፈጥሮ ነው አልኳት። እንዲህ እኮ ጓደኞቼ አወጡት አለችኝ። እኔ እንኳን አይደለሁም አለች ስትለኝ፣ ኦኬ ኮኪ ይሄ ነገር ቦታ መያዝ አለበት፣ ተነጋገሩና ቀጥታ አሁን ወጥቷል አይደለም ይሄን ነገር መጨረስ አለብን አልኩኝ ማለት ነው። ላይቭ ላይ ትላንት ስገባ ስልኬን ስከፍት ላይቭ ላይ ናቸውና ኮኪ ኢሚዲየትሊ ደወልኩላት ለሷ። ከዙዙ ጋር ከ2 ቀን በፊት አውርተናል። ኢሚዲየትሊ እሷ ጋር ደውዬ ከስር የሚጻፈውን ነገር ሳይ ደነገጥኩ፣ ገብቼ ላይቭ ላይ ማለት ነው። ምክንያቱም አንድ ነገር አለ ናስር ወንድሜ፣ ኮኪን በምንድን ነው የምናቃት? እዚህ ሶሻል ሚዲያ ላይ በምንድን ነው? እንኳን ላኢላሃ ኢላላህ ያለች እህታችን፣ በኸይር ስራ ላይ ከሁሉ ጋር የምትቆም እህታችን፣ የሌላ እምነት ተከታይ የሆነ ችግር ደርሶበት ቢመጣ ዲነል እስላም ምንድን ነው የሚለው? ከቻላችሁ ስጡ አይደል? አቅም ካልቻለ ደግሞ አፈን ትዘጋለህ። እዛ ጋር የሚባለው ኖሯት የተሰጧት ስሞች ከእስልምና ሸሪዓ ጋር የሚጋጭ ነው። ለምሳሌ አንድ ሰውዬ ሰደቃ ሊሰጥ ወጣ፣ ለሌባ ሰጥቶ ተመለሰ። ይሄ ሐዲስ ነው፣ ሁሉም ያውቃል። ወይ ለሌባ ሰጣ ሲሉት አዝኖ ድጋሚ ሌላ ቀን ወጣና ሰጥቶ ሲመለስ ዛሬ ደግሞ ለአመንዝራ ሰጣህ አሉት። እንግዲህ ለአላህ ብሎ ለመስጠት ነው የወጣው። ኢነመል አዕማሉ ቢንያት አይደል ያሉት የኛ ውድ ነቢ ዓለይሂ ሰላቱ ወሰላም። 3ኛ ቀን ደግሞ ሲወጣ ለሀብታም ሰጠ። ዛሬ ደግሞ ብለህ ከአንተ በላይ ሀብታም ለሆነ ሰው ሰድቀህ መጣህ አሉት። 3ቱንም ሰደቃህን አላህ ሱብሓነሁ ወተዓላ ተቀብለዋል። ያ ሌባ የዛን ቀን ሰጥተው ሳይሰርቅ አደረ። ያቺ አመንዝራ የዛን ቀን ሰጥተህ ሳታመነዝር አደረች። ያ ሀብታም የዛን ቀን ሰጥተው ከዛ በኋላ ለካ ከኔ በታችም ያለ ይሰጣል ብሎ መስጠት ሰጠ። 3ቱንም ተቀብለዋል። ኮኪ እንኳን እኛ የምናውቀው ችግር ኖሮ እንደው አላህ በሚያውቀው ሱብሓነሁ ወተዓላ እዚህ ውስጥ ያሉ በሙሉ እህቶች ወንድሞች እንደው መጥፎ ንግግር የተናገሩ ወደ ራሳቸው እንዲመለሱ ነው እኔ አንድ መናገር እንፈልገው። እንኳን አይደለም በኸይር ስራ የምናውቃት እህታችን አሳልፎ ሰው እህቱን ለሌላ ይሰጣል። እህት እንደዚህ ተጠልጥሎ የማይሆን ንግግር ለሷ ዑምራ አደረገች ተብሎ ሰው የሰው እኮ ከፍላ እኮ 10 ምናምን ሪያል የምትሄድበት ነው ዑምራ። ለምንድን ነው እዛ የምትመላለሰው? ይች ልጅ ለቅሶ አላት ለጌታዋ የምታነባው። አድርጉ ተብሎ አድቫይስ ይደረጋል። የማይሆን ቦታ ላይ የሚያሳልፉ እህቶች ወንድሞች አሉ። በዚህ ትሰደባለች። እኔ አጋጣሚ ስገባ ላይቭ ላይ ሳያቸው ትላንት ደወልኩላትኝና ኮኪ እሱን ስትጨርሺ እኔ ጋር ገብተን ማብራራት ያለብን እናብራራለን አልኳት። እኔ የተሰማኝ እንደ ራሴ ነው፣ ምክንያቱም እህቴ ናት። እንደ ሸሪዓ ስንሄድ እራሱ የተደረገው ኮምፕሊትሊ ሮንግ ነው። እኔ ያየሁት አንድ ልጅ ነው ፎቶ አድርጎ ሲናገር ያየሁት፣ ገስት ላይ ሰዎች አስገብቶ ማለት ነው። እኔና እናንተ ያ የተናገረውም ሰው እሷን መጥፎ የተናገሩት ሌሊቱ ምን ደርሶባቸው እንደሚያድሩ ያውቁታል? ማንም አያውቅም። ችግር የሰው ልጅ ፈልጎ ነው ችግር ውስጥ የሚወድቀው። ከዛ ትናንት ላይቭ ላይ ገባሁን ሳሳጥርልህ ተናገርኩኝ። የተወሰነ የገንዘብ ማሰባሰብ አደረግን። የገባሁት ድክም ብሎኝ ናስር አላህ ያውቀዋል ሱብሓነሁ ወተዓላ ድክም ብሎኝ፣ የእሷ ነገር ግን በዛ መልኩ ሲነሳ ሳይ ይሄ ለኮኪ የሚገባ አይደለም። እንኳን ለኮኪ በአላህ ሱብሓነሁ ወተዓላ ያላመነ ሰው ጭንቅ ላይ ነው ችግር ላይ ነው ከተባለ ወይ ትረዳለህ፣ ካልቻልክ ደግሞ ዝም ትላለህ። መናዒን ሊል ኸይር ብሎ ቁርአን ላይ ተናግሯል አላህ ሱብሓነሁ ወተዓላ። ኸይር ሲሰራ የሚከለክሉ ብሎ ማለት ነው። ኦኬ አንተ እኮ እርዳታ ሲወጣ የሚሰጠው ነው አይደለም ናስር? አቅም ያለው ሰው የሚችል ሰው ለአላህ ብሎ ነው አንድ ሰው የሚሰጠው አይደለም? ማንም ሰው እኮ ተርፎት የሚሰጥ የለም ናስር። ሁሉም ሰው ግን ለእህቴ ብሎ አላህ ይወዳል ሱብሓነሁ ወተዓላ። እኔ በዚያ ዝኜ ማታ ገባሁኝ። የተወሰነ አሰባሰብን ዛሬ ከኢሻ በኋላ ቢኢዝ ረበል
ሱብሓነሁ ወተዓላ ሁለት ቪዲዮ እኔ ደረሰኝ። እሱንም በጣም ቀልቤ የተነካ እንደሷ እንዳለችው ማለት ነው። ምክንያቱም ዲናችን የራህመት ዲን ነው። ማንም ሰው ቸገረኝ ካለ እንደው ጠያቂ ከበዛ ምን እናርግ እኮ ብለዋቸው ረሱልና አለይሂ ሰላቱ ሰላም ሲጠይቋቸው ምን አሉ? ቀልባችሁ ላዘነው ስጡ አሉ። ከልክሉ ብለዋል። ስለዚህ አሁንም የመጨረሻ ማጠናቀቂያ የማደርገው ናስሮ እኔ ጋር ያለው አጠቃላይ እኔ ማቃቸው ነገሮች እነዚህ ናቸው። ይሄን ጉዳይ አውቃለሁኝ። የዛሬ ዓመት ነው ማቀው እንዳይወጣ ስለፈለገች ነው እስካሁን የቆየው። አሁን ግን ነገሮች በሙሉ ሁሉም ሶሉሽን እየተደረገ የእሷ ሁኔታ ቤተሰቧን እኮ ቀብራለች። እዛ ብዙ እህቶች ወንድሞች ቀብረዋል። ችግር ላይ ያሉትን በሙሉ አላህ ነጃ ያወጣቸው። ሁሉንም እህቶቻችን ወንድሞቻችንን ሰው ሁሉ ችግር ላይ ነው ተብሎ ግን አትርዱ የሚል የለም በሸሪዓችን። እህታችን ናት፣ ከጎኗ እንቆማለን በምንችለው ነገር። ይሄንንም ቢኢዝን ረበል ዓለሚን አላህን ይዘን እንወጣዋለን። ማንንም ከሌ ብለን የምንወቅሰው ነገር የለም። እኛ ማድረግ ያለብን እናረጋለን። ኢንሻአላህ አመሰግናለሁ። ኢንሻአላህ እሺ፣ ጊዜያችንን ለመጠቀም አንደኛ የኮኪ ጉዳይ የወረቀት ጉዳይ ነው። እንደምታውቀው ግልጽ የሆነ ነገር ነው። ባይዘው ምንም የተሸፋፈነ ነገር አይደለም። የወረቀት ጉዳይ ብቻ አይደለም ናስርዬ፣ ወረቀት ብቻ አይደለም ኮኪዬ፣ እኛ የምናውቀው ሌላም ችግር አለ። ሌላም ነግራኛለች። ያው ሚዲያ ላይ የምትናገሩና ማትናገሩ ነገር ናስርዬ፣ እኔ ይሄን የምለው ኦልሬዲ ቪዲዮ ስለተሰራበት ነው። ገባህ? እሷም ስለተናገረችበት እንጂ ይሄን አልናገርም ነበር፣ ስለተናገሩበት ነው። እኔም ሁሉንም ነገር ጠይቄያታለሁ። ማወቅ ያለብኝን ነገር በሙሉ አውቄያለሁ። ግን ያው ሚዲያ ላይ የምትናገሩ አለ፣ ማትናገረው አለ። ለዛ ነው ሌላ አላህ የሚያውቀው አላህና እሷም እኛም የምናውቀው ነገሮች አሉ። ግን የወረቀት ነገር ደግሞ ኢምፖርታንት ነው። ዋናው ነገር ወረቀት ነው። ምክንያቱም ወደ ኢትዮጵያ ለመሄድም ቤተሰቦቿንም ለማየትም ኢቭን ለመስራት ለመንቀሳቀስ ሁሉ እስፔሻሊ አረብ ሀገር ላይ የምንኖሩ ሰዎች እናውቃለን። አሁን ዱባይ ላይ ቢሆን ቪዛ ማሰራት በጣም ቀላል ነው። ሳዑዲ ላይ ደግሞ በጣም ከባዱ ነገር ቪዛ ማሰራት ነው። ቀላል ነገር አይደለም። ስለዚህ እስቲ የቀረውን ነገር ደግሞ ለዙዙ እድል ስጣትና እሷም ማብራራት ያለባትን ነገር ታብራራ። ከዛ በኋላ ምን ማድረግ አለብን ወደምለው ነገር እንገባለን። ዙዙ መድረኩ ያንቺ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ጤና ይስጥልኝ። ገስት ላይም ያላችሁ በኮሜንትም የምትገኙ ናስሮ እጅግ በጣም ነው የምመሰግነው። ያው አንቺ ስታወሪ ማለት ነው ኮኪ ማገዝ የሚፈልጉ ሰዎች በጊፍት እንዲያግዙ እስከዛ ራሱ በጊፍት ማድረግ የሚችሉትን ነገር የእሷ ቲክቶክ ላይ በመጫን እንዲያደርጉ ቀጥይ ዙዙ። ያው በምችሉት አቅም የእሷ ፕሮፋይል ስር ይገኛል። በዛ ጊፍትም በምንም መረዳዳት እንችላለን። ጉዳዩን ለማሳጠር ያክል በእርግጥ ጉዳዩ በጣም ረዥም ቢሆንም ግን የኮኪ የወረቀት ጉዳይ አሁን የደረሰበት ደረጃ ላይ ስለመድረሱ የሚሆን አሁን ስለመውጣቱ ቆይቷል። እኛ ኦልሞስት ከ4-5 ዓመት በላይ ጓደኞቿ አብረን የምንኖር የምናውቀው ነገር ነው። ኬዙ ነው ጉዳዩ እዚህ አሁን ያለበት የገንዘብ ደረጃ ላይ ከመድረሱ በፊት ማድረግ የምንችለውን ነገር እንድናደርግና በሶሻል ሚዲያም በምንም ይህን ነገር ሀሳብ አቅርበን እንደ አጋጣሚ ሆኖ አንዳንድ የሃይማኖታዊ የመስጂድ ጉዳዮች ከዛ የአይታሞች ጉዳይ አንዳንድ ኸይር ስራዎች ወደ እሷ ይመጡ ነበር አስተባብሪልን የሚል ማለት ነው። የራሷን ሀጃ ወደኋላ አስቀምጣ እነዚህን ነገሮች ጎን አድርጋ ቆይ አሁን ላይ የአይታሞች ጉዳይ አለ፣ ቆይ አሁን ላይ ደግሞ የሚሰራ መስጂድ አለ፣ አሁን ላይ ደግሞ ለዚህ መስጂድ ያስፈልገዋል እንከን መሆንን አልሻም በሚል ወደ ኋላ አስቀርተዋለች። ያ ደግሞ ስህተት አይደለም። አልሐምዱሊላህ ነገሮችን ተርቲብ መስጠቷ። ጉዳዩ የሆነው ምንድነው? የእሷ የመኖሪያ ፍቃድ እንደኛ ለምሳሌ አምል መንዚሊ ወይም የሰው ቤት ሰራተኛ ስትሆን በአመት 600 ምናምን ሪያል ነው እድሳቱ ማለት ነው። ማሰራቱ የኛ ቀላል ነው። የእሷ ግን ሸሪካ ነው። የሸሪካ ሲሆን ደግሞ የሚከፍሉበት ሜትድ ሌላ ነው፣ ውድ ነው። ከዛ በገጠማት አንዳንድ በጤና እንከን ጉዳይ ከዛ ሸሪካ ላይ ስራ ቆመ። ከዛ በኋላ እነዚህ ውዝፎች እየተጠራቀሙ መጥተው እሷን በጊዜው ጉዳዩ ያለመውጣት እንደዚህ የሰው ፊት የሰው ምላስ የመፍራቷ ጉዳይ ላይ ቀርላት ነገር የገንዘቡ ደረጃ እዚህ እስኪደርስ ድረስ ተጠበቀ። አሁን ላይ ስናይ ናስር ሳውዲ ላይ አሁን በጣም ብዙ ኢቃማህ እንድታስተካክል የተሰጡ እድሎች አሉ፣ አድቫንቴጆች አሉ። እነዚህ
እድል አመቻችተናል። ከዚህ በኋላ ለሚመጣው ነገር ግን እጃችንን አጥበናል። እኛም በዙሪያው ያሉ ልጆች ይሄ ኬዝ ወጣ፣ የእሷ የኢቃማ እድሳት ብሩ በዚህ ልክ መብዛቱ ብዙዎቻችሁ ግራ የገባችሁ ኢቃማዋ አምል መንዝሊ አለመሆኑ ነው። እኛም ደግሞ በ3 ደቂቃ ቪዲዮ ወይም በ1 ደቂቃ ቪዲዮ የምንገባመት ሰዎች እንሆናለን ብለን አናስብም። ማለት ለምን አሸፍኑላትም እስከ ማለት ደረጃ ተደርሷል። ዙሩፋችን እርስ በርስ እንተዋወቃለን። አላህ በሚያውቀው በተለይ ሳውዲ ላይ የምንገኝ ኢንፍሉዌንሰሮች ወይም ሶሻል ሚዲያ ተጠቃሚዎች ከእናንተው ከኮማቾች እኩል ነው የገቢ ምንጫችን። አላህ ሻሂዴ ነው። እኔ በበኩሌ እኛም ሰው ቤት ሰርተን የምንመጣ ነው። በጣም ብዙ ጎሎብን የሌላን ጎደሎ የምንሞላነን። ምናልባት እነሱ በሚያስቡ መንገድ ሌላ ሊሆን ይችላል። በወር አንዴ በ15 ቀን አንዴ በምንወጣት በዛች ይሆናል የምንገመተው። ግን እጠመኑ ላተሕስዱን አልፋዲ እኛ ኑሯችን ልክ እንደናንተው ነው። ተመሳሳይ ነገር ነው። ስለዚህ የገጠመን ነገር ይሄ ሆኖ ነው እና ኑሯችን ህይወታችን ከእናንተ የተለየ ሆኖ ሳይሆን ሐማችን ገማችን እኛም በውስጣችን ይዞ ነው እንጂ ሀጃው አላህ ቢኖረን እና ከኛ ባያልፍብን ፊታችሁ ባይገርፋት ደስተኛ ነበርን። ግን ደግሞ ይሄው ሱብሃነል ኻሊቅ በቃ አለንልሽ የሚሉ ወንድም እህቶቿንም አይታለች፣ እኛንም ጨምሮ ብዙ ፈተናዎችንም አልፈናል አብረን። አሁንም ደግሞ ቢዝኒላህ አላህ ያሳካዋል። ስለ ትብብራችሁ ሁላችሁንም እናመሰግናለን። ንያም የገቡ አሉ። ንያም እንግዲህ ለማድረግ አንዳንዴ ሸይጣን ይዝክ የለ። ስለዚህ ንያችሁን ቶሎ ብላችሁ እናንተም አስገቡ። ቢዝኒላህ ተዓላ በአጭር ጊዜ ውስጥ የእህታችንን ጉዳይ እንጨርሳለን። በድጋሚ ናሰ ስለ ትብብርክ እጅግ በጣም ከልብ እናመሰግናለን። ውልፋሉ ገለቶም የቦሌሰኮ ኦኬ፣ አመሰግናለሁ ዙዙዬ። ኮኪ ሰላም ብትልንስ? ቅድም ያው እሷ ዝም ትበል በምትሉት ሀሳብ አልተስማማንም። መታ ሰላም ብትልን ምን ይመስልሻል? مرحبا لاله لمن علم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أول شيء الحمد لله على نعمة الإسلام. أمست 800 ሰዎች አላችሁ እጅግ አድርጌ አመሰግናለሁኝ። ነገሩን ሳትበሉና ነገሩን ሳታውቁ ለጠረጠራችሁኝ ዞን ለሰጣችሁኝ በሙሉ ቸኮሌት በየቤታችሁ ብልክላችሁ ደስ ይለኝ ነበር ሐቂቃ እንደ ጊፍት ቤታችሁን ከፍታችሁ ጊዜ ወስዳችሁ ስለኔ ስላወራችሁ ስለኔ ያልዋልኩበትን ቦታ በሙሉ አውቃችሁ የሰጣችሁ እህቶችና ወንድሞች ጀዛኩሙላሁ ኸይር። አክብራችሁኝ ቤታችሁን ከፍታችሁ አጀንዳ አድርጋችሁኝ ስታወሩብኝ የነበራችሁ እህቶችና ወንድሞች ጀዛኩሙላሁ ኸይር። ብችል ቤታችሁን ባቀው አኳኩች እንደባሉ ቤታችሁን በራችሁን እያንኳኳው ቸኮሌት ብልክላችሁ ደስ ባለኝ ነበር። ስለማላውቃችሁ ነው። እኔ ለአላህ ብዬ እያንዳንዳችሁ የተናገራችሁኝ ሰዎች እንደ መስታወት የከሰከሳችሁኝን ሰዎች ለአላህ ብዬ አፉ ብያችኋለሁ። ረድ የሚሰጠው አላህ ነው። እኔ ለአላህ ብዬ አፉ ብያችኋለሁ። አላህ መልስ ሰጭ ነው። እኔ አላህ አለኝ። ከአላህ በታች ደግሞ ጀግና እህቶችና ወንድሞች አላችሁኝ። ጀዛኩሙላሁ ኸይር። አላህ ያክብርልኝ አለው። በማንኛውም ሰው ይጎዳል፣ ችግሮች ያጋጥሙታል። ዱንያ እኔ ማን ነኝ? ተራ ሰው እኮ ነኝ አይደለ? እኔ ተራ እንዲት ኩብራ እዚህ ደረሰች የማትባል ስንት ነቢያቶች የተፈተኑ ስንት እማ የተፈተነ ሰው ኮኪ ለምን ተፈተነች አልልም። አልሐምዱሊላህ ፈተና እኔም ጋር ስለደረሰ አልሐምዱሊላህ ራዲ በጌታዬ አልሐምዱሊላህ ሱም አልሐምዱሊላህ። ጀዛኩሙላሁ ኸይር። አብሽሪ ኮኪዬ። ያው አንቺም ተናግረሻል። ምንም ስሜታዊ መሆን አያስፈልግም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ከመራብ የተነሳ ሆዳቸው ላይ ድንጋይ አስረዋል። ነቢይ ናቸው። እንኳን ከምድር ላይ አይደለም ከጀነት ሁሉ ምግብ አላህ ሊልክላቸው ይችላል፣ ግን አላደረገም። ምክንያቱም የሰው ልጅ በሙሉ ስለሚፈተን ማለት ነው። ባይዘዌ ችግር ስመጣ መጥፎ ሰዎችን ብቻ ሳይሆን በጣም የሚወዱሽ የሚያከብሩሽ ስለአንቺ የሚጨነቁ ስለአንቺ የሚያሳስባቸው ወንድም እህቶች እንዳለሽ ትረጃለሽ። ወላሂ አሁን በሆነ ነገር በተፈጠረው ነገር ከተጎዳሽ በላይ የተደረገልሽ ነገር ይበልጣል። ምክንያቱም አንቺ ራስሽ ከዚህ በፊት ለህዝበ ሙስሊሙም ይሁን ለሁሉም ሰው ሰሪ ነበር እንጂ ህዝቡ ምን ያህል እንደሚወድሽ እንደሚያከብርሽ አታውቂውም። ገባሽ? እንደዚህ አይነት ነገር ሲፈጠር ነው በደንብ የምትረጂ ማለት ነው። ስለዚህ ህዝቡ በጣም ነው የሚወድሽ የሚያከብርሽ።
ወላሂ እኔ ራሴ የስራዎችሽ በጣም አድናቂ ነኝ። በጣም ጎበዝ ሴት ነሽ። ኢቨን ጓደኞችሽ በጣም የሚቀርቡሽ ስላንቺ በደንብ የሚያውቁ ልጆች አቂም ኖሯቸው አንድ ስቱዲዮ ወይ ጂዳ ወይ መካ ላይ ከፍተው ቢሰጡሽ ወላሂ ነው የምልሽ በጣም ጎበዝ ጋዜጠኛ ነው የምትሆኝ። ትችያለሽ ባይዘው። ስለዚህ ምንም እንዳይሰማሽ፣ ምንም እንዳይደብርሽ። ምናልባት ስላንቺ የተናገሩ ሰዎች 2-3 ሰው ሊሆኑ ይችላሉ። ግን ስላንቺ የሚያስቡ ስላንቺ የሚጨነቁ የሚወዱሽ፣ የሚያከብሩሽ፣ የሚያደንቁሽ ሺህ ሰዎች አሉ፣ ሚሊዮን ሰዎች አሉ። ምንም እንዳይሰማሽ አብሽሪ፣ አለንልሽ ለማለት እፈልጋለሁ። ቦስ ኑረዲን ለአንተ እድል ልስጥ እስቲ ከዱባይ አንተ ስለሆንክ እዚህ ያለክ። ሰላም አለይኩም ያ ጀማ ሁላችሁ ሰላም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጊፍት ማገዝ የምትፈልጉ ሰዎች ፕሊስ በምትችሉት ነገር ሁላችሁም የእሷ ፕሮፋይል ላይ እየነካችሁ የምትችሉትን ነገር አድርጉ። እሺ ሁላችሁም የምትችሉትን ነገር ቀጥል። ኮኪ አብሽሪ። በመጀመሪያ አለን እህቶች ወንድሞችሽም እህቶችም ያው እንደምታዩ ነው። አሁንም እሱ እንደተናገረው ነው። ዱንያን ያለ ነው። ዱንያ ላይ ሁለት ነገሮች ናቸው፣ አንድ ጥሩ አንድ መጥፎ ነው። በቃ በሁለቱ መሃል ነው የምንኖረው። ይሄ ሁላ ፎሎ እዚህ አምኖ ፈቅዶ ፎሎ የሚያደርግሽ ሙስሊም ብቻ ሳይሆን ካፊሮች ራሱ በአንቺ አቀራረብ በአንቺ ማንነት ተማርከው ወደውሽ ነው። ሁሉም ወላሂ ነው። እኔ የእሷን መጥፎ ቪዲዮ ሳይ እንዴት እንደደነገጥኩኝ እኔ ነው የማውቀው። በቃ በየትኛውም አይነት አንግል አንተ በዚህ ደረጃ የምናውቃትን ልጅ በዚህ ደረጃ ይወጣሉ ብዬ በምንም ተአምር አላስብም። አይደለም ተቸገርኩ ብላ መታ ዝም ብሎ ራሱ ቢሆን ማለት ነው። ብዙ ማውራት አያስፈልግም። ማድረግ ያለብንን ነገር ሁላችንም እናደርጋለን ኢንሻአላህ። የራሷን ስቱዲዮ እስክከፍት ድረስ ከጎኗ ነን። ወላሂ በምንችልም ኢንሻአላህ ከጎኗ ነን። የቪዛ ጉዳይ ብቻ አይደለም፣ ጠላቶች እንዲያያችሁ እየሰማችሁ የራሷን ስቱዲዮ እስክትከፍት ድረስ ከጎኗ እንሆናለን ወዳጆቿ ወላሂ። እና ምናልባት አላህ ኸይር ነገር አስበው ይሆናል ይሄንን ነገር ያመጣ። ወላሂ ትንሽ ከፈተና እና ባዕደ ዑስሪ ዩስራ። ኦዲየንስ ትልቁ ችግር ምን አለብን? የኢትዮጵያ ኦዲየንሶች ችግራችን ምንድነው? የሆነ ሰው ለብሶ ስናይ፣ ሚዲያ ላይ የሆነ የሚያምር ነገር ስናይ፣ የሆነ ቦታ ሄዶ ሲዝናና ስናይ፣ የሚለቀቀውን የሶሻል ሚዲያ ፖስት እያየ ያን ሰው በዛ ይገምተዋል። ከዛ ያ ሰው ባለሀብት ነው፣ ያ ሰው ከሱ ይሻላል፣ ራሱን የበታች አድርጎ ያስባል ምናምን። ከዛ ያ ሰው ተቸገርኩ ብሎ ሲመጣ ግር ይለዋል። ገብቷል? አሁን ዱባይ ላይ ስታይ ብዙ የሚፖስቱ ፖስቶች እናውቃለን። አሁን በቀላሉ ስነግራችሁ ብዙ መዝናኛ ቦታዎች አሉ። ሰዎች መጥቶ በአንድ ቀን ነው ቪዲዮ የሚሰሩት። አንድ ቀን ረፍት ካላቸው በረፍት ቀናቸው ሻንጣ ሙሉ ልብስ ይዙና እየዞሩ አሉ የሚባሉ ቦታው ላይ ቪዲዮ ይሰራሉ። ከዛ እያረፉ ፖስት ያደርግላቸዋል። ይሄን ፖስት ነው እያያችሁ ሰውን የምትገምቱት። ይሄ እናንተ ችግር እንጂ የዛ ሰው ችግር አይደለም። ይሄ ችግር እኔ ጋርም ስላለ ነው ወላሂ። እኔ አሁን ሁላችሁ ታውቃላችሁ ያለውን ነገር በቃ። እና በጊፍት ማገዝ የምትፈልጉ ቀጥሎ። እሺ ቀጥሎ። ትልቁ ችግር ያ ነው። መጀመሪያ እኛ ሰውን በምንድን ነው የምንገምተው? አረብ ሀገር ነው ያለነው ሁላችንም። ምንድን ነው የምንሰራው? ገቢያችን ምንድን ነው? ወጪያችን ምንድን ነው? የሁሉም ሰው ይታወቃል። ብር የሚያትም የለም እዚህ። ሁሉም ሚዲያ ላይ ፌመስ ስለሆነ ሚዲያ ላይ ለብሶ ስለታየ ስለደመቀ ስላባረበት ማሻአላ ነው ማለት ያለብን። ብዙ ቪዲዮዎች ሰርተናል በዚህ ዙሪያ። አትሸወዱ ብለን ሚዲያ ላይ የምታዩትን ነገር አትመኑ ብለን ሰርተናልና እያንዳንዱ ቲክታከር ሚዲያ ላይ የምታዩት ታፕታፕ የምታረጉት ሄዳችሁ ጊፍት የምትሰጡት የሆነ ነገር ሆንኩ ስል እያንዳንዱ የምትሰጡት በግልጽ አማርኛ ልመና ነው እኮ አይደል? እየረዳችሁት ነው። አለቀ። አንድ እህታችሁ ተቸገርኩ ብላ ስትመጣ በዚህ ደረጃ ከእምነት ጋር ከፖለቲካ ጋር እነሱ እንኳን ቦስ ይቅርታ ወላሂ ከአፍ ቀማሁት። ይኸው እነሱ እንኳን አልተሰላችሁም። ከአመት እስከ አመት የሚለምኑ ከቀን እስከ ቀን ሚዲያ ላይ ላይቭ ወጥቶ አንበሳ ስጠኝ ነብር ስጠኝ ምናምን ድመት ስጠኝ እያሉ የሚለምኑትን እንኳን ያልተሰላቻችሁ ሰዎች አንድ እህታችን ያውም የመዳም ቤት ውስጥ የምትሰራ ስንት ነገር ያሳለፈች በስንት ዓመት ውስጥ ስንት ዓመት አረብ ሀገር ላይ ፈግታ ስትሰራ የነበረችው ልጅ ብኖራት እኮ እሷ ራሷ እኮ ታሰራለች። ካልላት እናንተ ወንድሞችን ብላ እናንተን በጠየቀች ስድብ ምን አመጣ? ጥላቻ ምን አመጣ? እንኳን ሴት ልጅ አይደለም ወንድ ልጅ አይቸገርም።
እንዴ? እኛ አንቸገርም? ሰው ቤተሰብ ያግዛል። አሁን አንድ የመዳን ቤት ውስጥ የምትሰራ ሴት ሰዑድም ይሁን ዱባይም ይሁን ግፋ ብል እኮ ከፍተኛ ደሞዝ 2000 ነው፣ ዝቅተኛ 1000 ድርሃም ነው። 1000 ድርሃም ቤተሰብ አለ፣ እናት አለ፣ አባት አለ፣ ወንድም አለ። እንዴ ስንት ነገር አለ፣ ወጪ አለ። የሰው ልጅ ይበላል፣ ይጠጣል፣ ይለብሳል፣ ለስንት ነገር ወጪ ያወጣል። አንድ ጊዜ ተቸግሮ አግዙኝ ካለ ምንድን ነው ኤይቡ? ምንም እኮ የተለየ ነገር የለም እኮ ወላሂ። በጣም በተለይ የኮኪ ጉዳይ ላይ እኔ ወላሂ በጣም ነው ያሳፈሩኝ። ስፔሻሊ ሙስሊሞች፣ ሌሎች ለምን እንደዛ እንደሚሉ እናውቃለን ሁላችንም ማለት ነው። ሁሌ ሚዲያ ላይ እኮ ወጥተን ባንናገርም እንኳን እንታዘባለን። ሌሎቹ ለምን እንደሚሉት ይህንን አጀንዳ ለምን እንደሚያቀጣጥሉት እናውቃለን። ግን ሙስሊም ተብዬዎች ለምን ዋይ ስፔሻሊ ሴቶች፣ ሴት ልጅ ሆንሽ እንዴት ነው በሴት እህትሽ ላይ የምጨክኝ? ምን ብታደርግሽ? ኦኬ ሴቶች እርስ በእርስ እንደዚህ የምትዘላለፉ የምትሰዳደቡ ከሆነ ወንዶች እናንተ ላይ በደል ሲያደርሱ ለምንድን ነው የምታለቅሱ? ሴት ለሴት ራሱ እንደዚህ የምትጨካከኑ ከሆነ የምትሰዳደቡ ከሆነ የእህታችን ሞራል ለመስበር ቀስሟን ለመስበር ወደ ቤት ለማስገባት እንደዚህ የምታደርጉ ከሆነ ወንዶች ሲበድላችሁ ለምንድን ነው የምታለቅሱብን? ወንድ ልጅ ምን ያደርግ? ሴት ልጅ ራሱ ከፋታን እኮ አየን፣ ምቀኝነቷን ቅናቷን አየን እኮ በዚህ ሁለት ቀን ውስጥ ማለት ነው። ሴት ለሴት እንደዚህ የምትጨካከኑ ከሆነ የምትዘላለፉ የምትሰዳደቡ ከሆነ የአንድ እህታችሁ ሞራል ለመስበር እርዱኝ ባለች እናንተ መልሳችሁ ስድብ ከሆነ ወንድ ምን ያደርግ? ስለዚህ ስፔሻሊ ሙስሊም እህቶቻችን አላህን ፍሩ። ሱብሃነላህ እስላም የሚል ስም ይዛችሁ የእስላም ስም ይዛችሁ የእስላም ፕሮፋይል ይዛችሁ የምታደርጉት ነገር ኢቭን ካፍሮች ራሱ እንድታዘቡ ነው የሚያደርገው። ወላሂ እኔ በጣም ነው ያፈርኩት በእናንተ ወላሂ። እንደ አንድ ሙስሊም ወንድማችሁ ብታግዙም ባታግዙም መብታችሁ ነው በገንዘባችሁ። ግን የምታወሩት ነገር በጣም አሳፋሪ ናቸው። ሁለተኛ የክርስቲያን ሴቶች ሁሉ አሉ ቪዲዮ የሰሩት እናግዛት ብለው ማለት ነው። መስቀል እዚህ ጋር ትልቅዬ መስቀል እዚህ ጋር አድርጎ አረ ኮኪ በጣም ጥሩ ልጅ ናት፣ ጎበዝ ልጅ ናት፣ እናግዛት ያሉ አሉ። ምክንያቱም ያውቃሉ የስደትን ኑሮ። ኢቭን ሳውዲ አረቢያ ላይ እየኖርክ ምን ያህል እንደምትሰራ ምን ያህል እንደምታወጣ ቤተሰብ ነው የምታግዘው ያውቃሉ። ስለሚያውቁት እንደ ሴት እንደ ሰው እንደ ኢትዮጵያዊ ተረድተው እናግዛት ያሉ እኔ ብዙ ሴቶችን አይቻለሁ። ግን ሙስሊሞቹ ይብላኝ ለአንተ። ቀጥል ቦስ። አዎ ባጭሩ አሁን የኮኪን ጉዳይ አሳፋሪ ወላ ኮኪ በሁሉ ነገር ማለት ነው ሁሉ ነገሯ የሚያስቀና ነው። ሁሉ ነገሯ የሚያስቀና ነው። ድምጿ ያምራል፣ አቋሟ ያምራል፣ መልኳ ያምራል፣ ዲን ላይ ያላት ነገር ያምራል፣ ሁሉ ነገሯ ያምራል። ስለዚህ ሲሳደቡ የነበሩ ደግሞ እነማን ሴቶች ናቸው? እናውቃቸዋለን ማን እንደሆኑ። ሁላችሁም ታውቃላችሁ እነማን ሲሳደቡ እንደነበሩ ማለት ነው። ስለዚህ ከሷ በስንት እጥፍ የወረዱ ሰዎች ናቸው። እነዚህ ስለተናገሩ we don't care about for that እና ይሄ ቅናት ነው። ከዛ ደግሞ ሚቀኝነት አለ፣ ሂስድ አለ። ዝም ብለን እንኳን ሎጂካሊ ስናስበው ኮኪን በምናቃት ልክ እንኳን ሚዲያ ላይ በምናቃት ልክ እንኳን የምትኖረው ሳውዲ ነው። ሀገር መግባት ብትፈልግ አንድ ሰው ሀገር ሲገባ ከሳውዲ ተይዞ ታስሮ ምናምን ነው የሚገባው። እንደው ከምትታሰር ቪዛውን አስተካክለን ብንሸኛትስ ቀለል አድርገን እንኳን ብናስበው አልተቸገረችም እንኳን ቢባል ኖርማል ሚዲያ ላይ ከምታሳየን ነገር አኳያ ማለት ነውና እኔ ማስታወቂያ ባለፈው እንዲህ ስሪልኝ ብዬ ወላሂ ነው ምልክ ለምን እንዴት አያለችም? በአንዳንድ ፖስት አላየሁትም። ክፍያ የለ ምን እንዲህ ምናቃቸው የኛ ምንላቸው ሰዎች እንኳን ስጠይቃቸው ክፍያ ይጠይቁሃል። በቃ የሆነ ነገር መልካም መስሎ ከታያት ዘላ ነው የምትገባው። ገብቷል? ስለዚህ ይሄ ምቀኝነት ይቅርብን፣ ይሄ ክፋት ይቅርብን። አይገባትም። ያደረገችበት ነገር ያስገድዳችሁ ያወራችሁት ነገር እሷን የሚመጥን ነገር አይደለም። ወላሂ አይገባትም። ሪሊ በጣም ነው የምታሳፈሩት። እኔ ራሴ ሳቃት ለስንት ለባቡል ኸይር ለተለያዩ ቻሌንጅ ሲሰጥ አሁን ባለፈው ለባቡል ኸይር ራምዚኑ ማን ነው ሲሰጥ ማለት ነው ሌሎች ድርጅቶች ሲሰጡ ከሁሉም ሰው ተሽቀዳድማ መታ ማስታወቂያ የምትሰራ እሷ ናት። ይሄ አሁን ንጽጽር ላይ የመጡ አዳዲስ ውስታቶችን አዶናይ እንዲሄድ ቪዲዮ የሰራችው እኮ እሷ ናት። ከሷ በፊት እሷ እኮ ቪዲዮ የሰራችው አዶናይ እንዲሄድ የባቡል ኸይርን ቻሌንጅ እንዲወስድ ቪዲዮ የሰራችው እሷ ናት። በትግርኛም በአማርኛም ስለ ትግራይ ሙስሊም አልሰራችም። ከሺህ በላይ ቪዲዮ ሰርታለች። መልካም ነገሮች ሁሉም ቦታ ላይ አለ። ሲጀምር ምናቃት በዛ ነው። ምናቃት በምንድን ነው? ሚዲያ ላይ ሁሉም ያቃት በምንድን ነው? እንደ ነገሮችን ስትሰራና በቂሳዎቿ ነው። አለቀ። ሁሉም ነገሯ
እኛን ለመጥቀም ያለ ነው እንጂ እየተጠቀመች ያለችው ነገር ጌመር አይደለችም። ጌም ጊፍት ትጠይቅ አላየናትም። ባላት ሰዓት ሰርታ ትወጣለች። እኔ በጣም ያሳቁኝ መካና መዲናን ለማስመሰል ልጅ እንደውን ለማስመሰል አላህ አግርቶልን በተመላለስን ለማስመሰል ለቪዲዮ አላህ ባገራልንና በተመላለስን አላህ የሚወደውን ሰው ብቻ ነው እዛ ቦታ ላይ እንዲመጣ የሚወፍቀው። ገንዘብ ስላለክ ፍላጎት ጊዜ ራሱ እንኳን መመላለስ አይደለም አንድ እዛ ለመርገጥ ራሱ ወላሂ አንዴ እንኳን ሰው የሚሄደው አላህ ሲወደውና ሲፈቅድለት ብቻ ነው። ስንት ሚሊዮነር አለ እኮ ማይሄድ እዛ ቦታ ላይ ቀን በቀን መመላለሷ ያውም ህገወጥ ነው ወላሂ። እና አይዞሽ ለማንኛውም በሁሉም ነገር አሁን ወደ መፍትሄ እንግባና እና አብዱልፈታም እዚህ ያሉ ይቅርታ በጣም ስሜታዊ ሆንን አሁን ነገሩን